ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ አዲስ ድራማ ይዤ መጥቻለሁ። ዩቲዩብ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን፣ ከጎን የሆኑ ስለምታበረታቱን እጅግ በጣም አድርጌ አመሰግናችኋለሁ። ወደ ድራማ ትርሲት እንግዲህ አይኗን ልትታከም ወደ ውጭ ልትሄድ ነው። እናትየው እያለቀሱ ነው። ላደራሽን እማዬ ራስሽን ጠብቂ አለቻት። አንቺም ድነሽልኝ እንድትመጪ ተስፋዬ ነው። እኔ ግን እውነት መሆኑን አሁን ድሮ ከአባትሽ ጋር ልትገያት እዚህ ስትጫወችበት ነበረችው ልጅ አሁን እዚህ የለችም። ለሕክምና ወደ ውጭ ሄዳለች አላት። ከዛ እሱ ከ10 ቀን በኋላ አላልሽም እንዴ? እንዴት አለችው። ደነቅ ማለት አለችው። ማለትማ አባትሽና አንቺም ምን አስባችሁ እንደሆነ ጠንቅቄ ኧረ እኛ ምንም አላስብ ነው ምን እናስባለን አለችው። ተይ እባክሽን አላት። እንደናንተ ቀመርማ ቢሆን እንደናንተ አሳብማ ማዘርም ትርሲትም ከዚህ ሄዶላችሁ እንደፈለጋችሁ ለማንኛው ዳድ በጣም ተናደዋል። ቅድም እኔ ነኝ ያረጋጋሁት፣ ለአንተም ለማመን አይመለስም ዳድ ከእንግዲህ በኋላ አለችው። ተናዳለች። ወይኔ ታጉዬ፣ ኧረ እንደዚህ አትጨነቂ። አይ ልጄ መጨነቅ ፈልጌ መሰለሽ እንዴ አለ እናቱ። እንዴት አርጌ ከቤተሰቦችሽ ጋር ላገናኘሽ ብዬ እኮ እየተጨነቅኩ ነው። ግራ ተጋባው እኮ ልጄ። ይኸውልሽ እናቴ፣ እኔ ከአንቺ ውጭ ማንም አልፈለግም። አንቺ ለእኔ በቂ ነሽ፣ እኔ ለአንቺ፣ አንቺ ለእኔ። እኔ ከመውለድሽ በፊት የነበረሽ ህይወት ተምሬ ከተመረኩ እንደዛ ቅብርር አርጌ ነው ማኖርሽ አለቻት። እንደዛ ቢሆንልኝማ አሪፍ ነበር አሉና እናትዬው ዝም አሉ። ልጅቷም ይሄ ደግሞ ምን ማለት ነው መክሊቴ? እንግዲህ ሰሞኑን ዱብዳ አበዛውብሽ። እኔ ብዙ እድሜ የለኝም። ምንድን ነው የምታወሪ? ታውቀው ምንድን ነው? ከ2 ወር ያነሰ ጊዜ ነው ከአንቺ ጋር የምትቆዩ ልጄ አሏት። ደነገጠች ልጅቷ። በጣም ነው የሚያስደነግጠው። ይታጉዬ አይሆንም፣ ቀልዴን ነው በይ፣ እየቀለድሽ ነው፣ ቀልዴን ነው በይ ታጉ አለችና ማልቀስ ጀመረች። ልጅ አይደለም ልጅ፣ ቀልድ አይደለም እውነት ነው አለቻት። እንጂ መጋፈጥ ያለብን እውነታ ነው ልጅ አሉና እናትዬው ለልጁ ተመርደው መከሯት። አዘነችው፣ በጣም ነው ያዘነች፣ አለቀሰች። እናትየውም ልጁም በጣም እንትን ብሎ እያለቀሱ ነው። ልጅቷ የእናቱ ጉልበት ላይ ትኝት ብሎ እያለቀሰች ነው። ምን በደልኩ እኔ? ሰው አይደለም እኔ አንተ ልጅ አይደለሁም። እናቴን ከወሰድክ እሷ እኮ ናት ተስፋዬ። እኔስ ቤተሰብ የለኝም፣ እባክህን አምላኬ ሆይ አለች። ዳድ አሁንም እኮ ካልተረጋጋ ምንም ነገር ማድረግ አንችልም። አምሮት እንዴት ተረጋጊ ትያኛለሽ? አንቺ ነሽ ተሰውደሽ እኔ ነው የሸወድሽ። አሁንም እኮ እድላለን። ማም እኮ ቤት ነው ያለችው።
ቤቱ በማን ስም እንደሆነ እናውቃለን። ትርሲት እኮ ነው የሄደችው እንጂ እሷ አለች። እሱ መች ጠፋኝ። እሱ እኔ የፈለግኩት ሁለቱም እንዲሄዱ ነው የምፈልገው። የኩርቤል እኮ ነው የሸወደኝ አለች። አሁንም ለሁሉም ነገር ደንቃራ የሚሆነው እሱ ነው አይደል? እሱን ዞር ካላረግ ነው እኛ ምንም ነገር ማግኘት አንችልም። እሱን ለእኔ ተይው አለ። መጀመሪያ መጨረስ ያለብኝ የኩርቤል ነው። ስለሱ ሌላ ተይው። ማንን ፈልገሽ ነው አለ። ዝናሽን ፈልጊያት ነበረ። ምን ፈልገሽ ነው? የለችም አለው ሰውዬው። በቃ መምጣትን ብቻ ንገሩልኝ፣ አመሰግናለሁ አሉ ሴትዮ። ኩርቤልም ቆሞ እያየ ነው። ሰውየው ፊቱ ሲያስፈራው ጌታ በኢየሱስ እውነት በሩን ዝግት አደረገና ተመለሰ። እሷም ያዘነች ወደ ውጭ ተመለሰችው። ኩርቤልን ተከተላትና ሴትዮ ሰላም ነው ማዘር አላቸው። ደነገጠች። ኩርቤልም ሴትዮውን ቁጭ እኔ የምነግርሽ ነገር ቢኖር ልጅሽን ከዚህ ቤተሰብ አርቀሽ ማኖር አለብሽ። ልጅሽ የትርሲትን አባት የገደለ ግርማ ነው። የትርሲትን አባት ገሎ ራሱ እየተደናፋ ነው። ምን ይሄ ምስጢር እኔ ለትርሲት ብዬ ነው ራሴን አደጋ ላይ ጥዬ እዛ ቤት ውስጥ መመላለሱ። ከቻሉ ልጆትን እዛው ደበቅ አድርጉት አለና ነገራቸው ለሴትዮ። ለካ ወይኔ የኔ ምስኪን ለካ ደፍቶት ነው። ታዲያ ምን ትመክረኛለህ? እኔ ልጅ እኔ አሁንም ምነግርሽ ከዚህ ጭራቅ ሰውዬው ራሳችሁን አርቃችሁ ኖሩ። ያው እንደ በደህንነት ኖራችሁ የለ በደህንነቱ መኖር አንድ ነገር ነው አይደል? እሱስ ነበረ ልጅ። እኔ ካንሰር ተማሚ ነኝ ልጅ። እኔ ለ2 ብር ብቻ ነው ያለኝ። ቤተሰቦቿ ካልተቀላቀለች በስተቀር ጎዳና መውደቃ ነው ልጄ። በቃ እኔ ላግዛችሁ ልሞክር እችላለሁ። አንቺ ብቻ ተረጋጊ አላት። ሴትዮ በጣም አዘኑ። ወንድም ሆኖ የገደለ ሲባል የድሮ ፍቅረኛው እሺ እንግዲህ አለ። ወይኔ አምላኬ እናቴን ላጣት ነው። እኔ እንዳልሳከማት እኔ ገና ተማሪ ነኝ። ምን ሊሆን አንድም ቀን ለራሷ ሳትኖር ለእኔ የኖረች እኔ ሳልደርስላት እናቴ ልትሞት ነው አለች። መንገድ ላይ ሄደች። ከትምህርት ቤት ወደ ቤት እየተመለሰች ግን ደግሞ ፈገግም ያለች ደስተኛ የመሰለች እየሄደች ነው። እታጉዬ ለምን ዛሬ ጉልት አልሄድሽም አለቻት። የኔ ልጅ መውደቃሽን ሳላስተካከል ብሄድ ነፍስን በሰላም የምታርፍ ይመስልሻል? ልጄ ተይ እታጉዬ፣ አንቺ እንደዚህ ያልሽ ተስፋ አታስቆርጭኝ። አንቺ ምንም አትሆኝብኝም አለች። ትዮ ያሳላችሁ ነው እማዬ አለቻት። ደህና ነኝ እኔ ልጅ ደህና ነኝ አለቻት። ደገፍ በይ እማዬ። ግን እኔ ልጅ በጣም ከብዶኛል ልጄ፣ ምን እንደማረግ በጣም ከብዶኛል ልጄ፣ ምን እንደማረግ። የእህትሽ የእንጀራ አባት በጣም ከባድ
አጎታችሁ በጣም ኩፍ ነው። ይሄን ከሰማ አንቺን የሚገልብኝ። እኔ ማንንም አልፈልግም እማዬ። ለማን እንደ ጥሩ ልጅ አግኝቻለሁ። ጥሩ ልጅ የእህትሽ የትርሲት ጓደኛ ነው። እንደምረዳን ቃል ገብቶልኛል። እሷም ዝም አለችና ቁጭ አለችው። እናትየውም እያዘነው ነው። ትርሲት ለሕክምና ሄዳለች። እንግዲህ የእህትሽ ጓደኛ ነው ብላለች። ለማኑ ያ ጓደኛሽ አለ ማ ጆኔን ነው በጣም እንደምፈልገው ነገር ለምንድን ነው የፈለግከው? ዳድ በግሮቤን ጉዳይ ሳየው በጣም ዱርዬ ነገር ነው። አይፈራም አይደል? እኔ ከዚህ በፊት ብዙ ጊዜ ነው ኩርቤን ላስፈቅድልሽ ስለኝ እኔ ሊከላከልላት የሞከርኩት። እንደዚህ ልባም ልጅ ከሆነማ ልባም አማች ነው የገጠመ በይኛ። እንደዚህ ከሆነማ አሪፍ ነው፣ ብዙ ስራ አብረን እንሰራለን አለ። እሷ ከንፈሯን የነከሰች ልጅ ከአባቷ ጋር። እሱም እንግዲህ ኩርቤል ለመግደል እየተደራደሩ እየተነጋገሩ ነው እና ፊት ለፊት ተገናኙ። ምንም ነገር አልነገረችውም። ቶቶ ነግራለች። አንዱን አለፍኩ ስል አንዱ መከራ ይመጣብኛል። ምን ክሩዬ እኔ በከዚህ ትርስቴ ታክማ አልመጣችም። አባትና ልጅ ይሄን ቤት ለመውሰድ እንዴት እንደሚያደርግ አላውቅም። እንደዚህ ነው። ይሄን ቀልሽ ሌላ ቦታ ሄደሽ ሞክሪ ብያት ነበረ። ሴትዮ የካንሰር ተማሚ ናት። 2 ወር እንደቀራት ልጄን ከቤተሰቦቿ ጋር ላገናኝ ነው የምትለው። ካልሆነ በህግም መምጣቱ አይቀርም። ስለዚህ ችግር ይፈጠራል። ስለዚህ ምን እሺ ልጄ አስብበት። እንደውም ጣጣዬ እኔ በመከራ የተፈጠርኩ ሰው ነኝ አለችው ነው። አይ እድሌስ እንደው አሉ አዘን። አብሮት ደፋርና ጎበዝ እንደሆንክ ነግራኛለች። ሆነ አንድ የሚሰጣ ስራ አለ። ምን ላድርግልህ ጋሼ? የፈለኩኝ ይዘዙኝ። አሁን ይሄ ኩርቤል የሚለው ደንቃራ ልጅ ታውቃለህ? ይሄ ያችን ካይሴ ልጅ አትጥራብኝ አለ። እሱን እንድታስፈቅድልኝ ይፈልጋለሁ። እሺ ጋሼ ታዛዥ ነኝ አለ። ይሄን ብቻ አይደለም ልጄን ብቻ አይደለም ምድርልኝ። ስለዚህ ቀኝ እጄ ነው የምትሆነው። አንድ ቦታ አዘጋጅልኝና አግተን ወስደን የምጠይቀው ጥያቄ አለ። እንግዲህ በርታ አለውና ልጁን ትከሻውን ነካካ። እሱም ፍጥጥ ብሎ አየና ቆመ እዛው። የትርሲት እናቱን ቤት ውስጥ እየተንቆራጠጠች ነው። ትርሲትን ወይ ያልደወለችላትም ታክማም አልመጣችም። እንግዲህ አይኗን ልትታከም እንደሄደች ነው። ቤት ውስጥ እየተንቆራጠጡ እቺ ሴትዮ ኩርቤል እንዳለ እውነተኛ ብትሆንስ ያለች እያሰበች እዚህ ቤንዚን ላይ
የዚህ ነዳጅ እሳት ላይ ቤንዚል ማልከፍከፍ ንቄ መተው የለብኝም። ዋና ነገርማ ማረግ አለብኝ። እውነቱም ይሁን ውሸት፣ ውሸቱም ከሆነ እሰየው፣ እውነት ከሆነ ደግሞ ግርማ ሳያቅ በውጭ በኩል ልረዳት እሞክረዋለሁ። ከዛ ውጭ ምንም ምርጫ የለኝም። ካወቀ ይገላታል እሷ ነው አለችውና ቁጭ አለች። አለምንም ስህተት ማረግ አለበት። ያው ሂጂና ንገሪ አለ። ለጃኒ ነው አለችው። አዎ አላት። ለሁላችንም ላይ ነው ችግር እንደሚያመጣብን ምንም ነገር ሳይፈጠር ገንዘብ ነው ማጥፋት የሚፈልገው። አዎ ዳድ ትርሴት መመለስ እስከመመለሷ በፊት ዶክሜንቱን እጃችን ማስገባት አለብን። አዎ በተቀመጠበት ቦታ ዛሬውኑ መውሰድ ብቻ ነው። ይሄን ብቻ አስተካክይና ሌላው ለእኔ ተይልኝ አላት። እሷም ቁጭ ብላ ያሰበች ነው። የትርሴት እናቱ ስልኳን ብድግ አረገችና መደወል ጀምራለች። ክሩቤል ጋር ነው የደወለችው። ክሩቤል ቁጭ ብሏል ብቻውን። እሱ ሁልጊዜ ብቻውን ነው ቁጭ የሚለው። ማዘር ክርዬ በሀሳብክ ተስማምቼዋለሁ። ታዲያ ምን እናርግ አላት። በሀሳብክ ጉልት የምትሰራበት ነግራኛለች። እዚህ ስትመጣም ምን እንደምታደርግ አናውቅም። ማውራት እንደምንችል ንገራት። አንተ ሄድና ኩሽኔ ልጅ እግዚአብሔር ይባርክ ልጄ። ማዘር የኔ ልጅ ስለ ትርሴት ምን አዲስ ነገር? ቅድም ያክስቴ ልጅ ነግራኝ ነበር። ቸር ወሬ እንዳሰማኝ ጸልይ ኩርዬ። ሰላም ሆኑልኝ። አመሰግናችኋለሁ።